ሰሞኑን እንግዲህ በጣም እየሳኩኝ እየተጫወትኩኝ እገኛለሁ። እንደኔ ቤተሰቦቻችሁን ለናፈቃችሁ ፈጣሪ እንደዚህ ለዓይነ ሥጋ ከቤተሰቦቻችሁ ጋር ለመገናኘት ያብቃችሁ። እንግዲህ እኔ ያው በአካል ባልገናኝም እንደዚህ በቪዲዮ ኮል ሰሞኑን ከአባቴ ጋር እያወራሁ በጣም ደስ ብሎኛል። ከ3 ወር በፊት እንዲሁ ከእናቴ ጋር ሳወራ ነበረ። ያው ታውቃላችሁ እኔ ከእናት ከአባቴ ጋር ሳወራ በቃ ወሬ አያልቅም። እናም እውነት ለመናገር በተለይ ደግሞ በጣም ሰሞኑን ካሳቁኝ በጣም ካሳቀኝ ከአባቴ ጋር ስጫወት ልጅ እያላችሁ ምን ነበር የምታጠፉት? እኔ ልጅ እያለው ጥፋት አጥፍቼ አባቴ አይማታም፣ ግን ያው ፈራለሁ አባቴ ይመታኛል ብዬ ማታ ማታ ኮበልን ነበረ ዘመድ ጋር ምናምን ለመሄድ። በቃ በጣም ነበር መንገድ ማበዛው ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ብዝት ይበልልኝ። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ እንግዲህ አባቴ ከነገረኝ ምክሮች ለእናንተ ባካፍራችሁ ብዬ ደስ ስላለኝ ይዤላችሁ መጥቻለሁ። እንግዲህ ከአባቴ ጋር ስክሪን እያወራው ነበረ። እግዚአብሔር ይመስገን በጣም ደስ ብሎኛል። ናፍቆቴን በጣም ተወጥቻለሁ። ያው በአካል እንደመገናኘት ባይሆንም እንግዲህ ከውዱ አባቴ ጋር እንደምታዩት እየሳኩኝ እየተጫወትኩኝ እገኛለሁ ማለት ነው። ሁሌ ማታ ማታ አወራለሁ። ከዛ ደግሞ ቀን ከተመቸኝ እኔ ያርመች እያለን እንጂ ችግር የለብኝም። ያው ኔትወርክ ሰራ የሚሰራ ወርድ ዳታ ሰራ የሚሰራ ማለት ነው። እንግዲህ ከአባቴ ጋር እንደዚህ እያወራው ነበረ። እናም ያው እንዳልኳችሁ አባት ማለት እንዳልኳችሁ የምላችሁ ያው ሁሌ ቪዲዮ ስሰራ እኔን የምትከታተሉኝ የኔ ጓደኞች ዩቲዩብ ላይ ቪዲዮ የምታዩልኝ እህቶቼ የምትደግፉ በርቺ ምናምን ለምትሉኝ ነው። ያው ፋሲካን ኢትዮጵያ ሄዳሉ ብዬ አስቤ ነበረ እና ያው አልተሳካልኝም። መሳካት ስላችሁ ከወደዚህ እኔ ያው ልሄድ ነው ማለትም ትንሽ ይከብዳል ለምሰጉባቸው ሰዎች። ከዛ ላይ ደግሞ የሀገራችን ሁኔታ እዛ ሂጄ ምናምን ስራ ለመጀመር አንዳንድ ነገር ለማስተካከል ትንሽ ገንዘብ እጃችሁ ላይ ያስፈልጋችኋል። እና ኢትዮጵያ ሄዳችሁ ችግር የለውም እንደ ማንኛውም ሰው ትበላላችሁ፣ ትጠጣላችሁ፣ ትሰራላችሁ፣ ትኖራላችሁ። እና ይሄ ደግሞ ምን መሰራችሁ አንዳንድ ጊዜ ምቾት በተለይ ምቾት ካለ ሀገር ለመግባት በጣም አንዳንድ ጊዜ አሁን ከወደ የምትሰሩበት ስራ ቦታ ከመዳን ቤት ሆኑ ምንም ሆኑ ስትሰሩ ምቾት ካለ ኢትዮጵያ ለመግባት አታስቡትም ቶሎ ማለት ነው። ግን ችግር ላይ ከሆናችሁ ለምሳሌ እኔ ያው ችግር ውስጥ ግቡ እያልኩኝ አይደለም። ቤት ውስጥ ሰዎቻችሁ መጥፎ ከሆኑ ክፉ ከሆኑ እዛ ቤት ለመውጣት ትቸኩሩና ትሄዳላችሁ ማለት ነው። እና ምቾት ደግሞ ካለ በስነ ስርዓት ደሞዛችሁ የሚሰጥ ከሆነ እረፍት ካላችሁ ምናምን ነገር ሰው በዛ ምክንያት ለመሄድ ኢትዮጵያ ወስናችሁ ትንሽ ይከብዳችኋል። የሰዎቹ ጥሩነት ምቾትም አለ፣ አራፊነት ያው ታውቃላችሁ። አራፊነት ስላችሁ ያው እራሳችሁን ችላችሁ ቤት ተከራይታችሁ አስቤዛ ሟልታችሁ ህይወትን ለመቀጠል ትንሽ ይከብዳል፣ ትንሽ ያስፈራል አይደል? እኔ በጣም እያስፈራ ነው፣ ከአሁኑ ጭንቅ እያለኝ ነው። እና የሚጨንቀኝ ምንድን ነው? ጓጉቻለሁ አገር ገብቼ እንደማንኛውም ሰው ትዳር ይዤ ለመኖር ጓጉቻለሁ። ፈጣሪ ያሳካልኝ። እና ግን በቃ አለ አይደለ ይሄ ምቾት እዚህ ጋር አይ ሰዎቹ እኮ ጥሩ ናቸው፣ ደሞዙ ጥሩ ነው፣ ምንዛሬ ጥሩ ነው፣ ጨምሯል እያላችሁ ዛሬ ነገ እያልን እድሜያችን እየጨመረ በዛው ልክ እድሜያችንን አናስበውም። እና ይሄ ምቾት የሚባለው ነገር ትንሽ እኔን ጎግቶኛል ስላችሁ በቃ ኢትዮጵያ እንዳልሄድ አድርጎኛል። ግን እግዚአብሔር ይመስገን ያው አንዳንድ ጊዜ የሰው ልጅ ማለት እኔ አሁን ይሄን ነገር አሰብኩት ማለት ራሴ ጋር ሁኜ ምቾት እኮ ስላለ ነው እዚህ ጋር ለቃዬ ጥሩ ስለሆነች ነው። መጥፎ ብትሆን ኑሮ ቶሎ ለመሄድ እሞክር ነበረ ምናምን ብዬ ራሴ ጋር ተነጋገርኩ ማለት ነው። እና ወስናችሁ ለመግባት ትንሽ ቢከብድም ግን ያው እኔ አባቴ እንዳልኳችሁ እናቴን ነግሬያት ነበረ፣ አሳምኛታለሁ። እና እናቴ ተረድተኛለች፣ ውስጧ ባይቀበረውም አባቴ ግን በጣም እውነት ለመናገር ይሄንን እዚህ ጋር አሁን ስክሪን ካርድ ሪከርድ ማወራላችሁ እየሳቅን እየተጫወትን ስላለፈው ነገር እያወራን ምናምን ሰራ ልጅነት። ከዛም አባቴ እኛን ለማሳደግ ብዙ ውጣ ውረድ አይቷልና
ሰረሱ ነው የምናወራው። ሰረሱ አስተዳደግ፣ ሰረኔ አስተዳደግ፣ ሰረ ቤተሰብ ነው ስናወራ የነበረው። እዚህ ጋር የምታዩት አሁን እሱም ፈገግ ብሎ እኔም ፈገግ ብዬ ነው እና ግን ከዛ በፊት የነበረውን አልቀረጥኩትም። እውነት ለመናገር አባቴ እሱ የሚፈልገው እሱ እየጠበቀ ያለው ያው ፋሲካን እንዲሄድ ማለት በቃ አሁን የካቲት ነን መጋቢት ላይ እንደውም እንዲመጣ ነው የመሰለው እና እሱ አሁን አዲስ አበባ መጥቼ ይቀበርሻለሁ እዚሁ ቆያለሁ ምናምን ሲለኝ በጣም ተሰማኝና እዛ ደግሞ እኔ እንደዚህ እኮ ነው ለእናቴ መልእክት ልኬልህ ነበር አልነገረችም ወይ ምናምን ብዬ ስነግረው አባቴ አንድና አንድ እህቴ ያለኝ እኔ እንጃ አይዶን ነው ምን እንደምላችሁ አላውቅም። ማለት የኔ ብቻ ናቸው ወይስ የእናንተን ቤተሰብ ነው እንደዚህ የሚሉት? እና ይህንን አሁን እኔ የምነግራችሁ እዚህ ጋር አባቴን ስክሪን ሪከርድ አድርጌ የማድረጉ ለእኔ በነገራችን ላይ አሁን ዩቲዩብ ላይ ቪዲዮ ስቀረጥ ፖስት ሳደርግ እነዛ ስልካችሁ ቢጠፋ የሆነ ነገር አፕን ቢያደርግ ያው ቪዲዮ ምናምን ተቀማጭ ነው። ሶ አንደኛ እንደዚህ አይነት ነገር ነው የስክሪን ሪከርድ ማድረግ ከእናት ከአባቴ ጋር ከቤተሰቦች ጋር ሰው ጋር ደስ ይለኛል። ፎቶ ወዳለው ቪዲዮ ወዳለው ምክንያቱም እኔ ስቶሪ ነው እና ዩቲዩብ ላይ ደግሞ እኔ ያው ታውቃላችሁ የምሰራውን ቪዲዮ ሰረ ሌላ ሰው ወይም ደግሞ ሰዎችን አልሳደብም። የሰዎችን ፎቶ አምጥቼ ለጥፌ አልናገርም። የራሴንና የራሴን ህይወት ብቻ ነው እዚህ ጋር እየሰራሁ ወይም ደግሞ ሼር እያደረኩ ያለሁት የራሴን ቪዲዮ የራሴን ማለት አንዳንድ ሀሳቦች ሼር የማደርጋቸውና ስለዚህ እዚህ ጋር የአባቴ ስክሪን ቪዲዮ እና የኔ ቪዲዮ ቢቀመጥ ችግር የለውም። ያው እኔም ቪዲዮ ሰራ ማለት ነው። አባቴም ደግሞ በዚህ አጋጣሚ በጣም እንደዚህ አይነት ነገር ይወዳል ማለት አብረን እኔ ጋር ቪዲዮ ምናምን ግን እንደዚህ እንደምቀርጸው አያውቅም። በእርግጥ ግን ስልክለት ሳሳየው ነው የሚገረመውና አሁን እዚህ ጋር አባትሽን እያወራሽ ለምን ማጣት አስፈለገ የምትሉኝ ካላችሁ ምናልባት እኔ ከአባቴ ጋር እንደዚህ አይነት ነገር ደስ ይለኛል። ማለት እንደዚህ ስቶሪ ማስቀመጥ ሜሞሪ ማስቀመጥ ቪዲዮ ፎቶ እኔ ከአባቴ ጋር እንደውም ድሮ ቢኖረኝ እላለሁኝ እንኳን አሁን ማለት ነው። እና አሁን እኔ ባገኘሁት አጋጣሚ ከቤተሰቦቼ ጋር የማሳለፋቸውን ጊዜዎች በስልኬ ላይ ማስቀመጥ ደስ ይለኛል እና እኔ ያን ያህል አሁን ሚዲያ ላይ ብዙ ልጆች ያው ታውቁታላችሁ። አሁን የምናየው ነገር በጣም ብዙ ነገር ቤተሰብ የሚሰደብበት ምናምን ነው እና እኔ ግን ያው እንደዛ ስላልሆንኩኝ ነው እኔ እዚህ ጋር ከአባቴ ጋር እያወራው ለእናንተም ደግሞ አባቴ እየነገረኝን አባቴ ጋር ያወራሁትን ነገር ያንን የሚጠቅመኝን ነገርም የጠቀመኝንም ነገር ሼር ባደርግላችሁ ብዬ ነው እና አባቴ አልመጣም እኮ ምናምን ስለው ልጄ እባክሽን ነይ ሞት በጣም ረክሷል። በጣም ብዙ ሰው ነው የሚሞተው እና ሞት ሲመጣ አያማክርም፣ ቀጠሮ የለውም እና እባክሽን ነይ እና ያንቺን ደስታ ያንቺን አለም ልይ ሲለኝ በጣም ነው የተሰማኝ። በጣም ነው ያለቀስኩት። ማለት ይህን እዚህ ጋር አሁን ቪዲዮ ስቀርጽ ይሄ እንዳልኳችሁ አባቴ ከመጣ 3 ቀኑ ነው። የመጣ ጊዜ ነው ያወራኝና ያንን አልቀረጥኩትም። ማለት እኔ እዚህ ጋር እያለቀስኩ ምናምን እንዲያየኝም አልፈልግም። በጣም ግን ተሰማኝና እዛ እንደዚህ አትበል እኔ እኮ በቃ እግዚአብሔር ከፈቀደ ያው ቤተሰብ የእናንተን ደስታ የእናንተን ፍሬ የእናንተን ሰርግ የእናንተን ዓለም ማየት ይፈልጋሉ እና ከዛ ለምንድነው እንደዚህ የምትለኝ እኔ ምናምን ስለው እኔ ልጄ ያንቺን ደስታ ማየት እፈልጋለሁ፣ ያንቺን ዓለም ማየት እፈልጋለሁ። ፈጣሪ እኮ ያደረው ፈጣሪ የወደደው ሰው ነው የልጅ የሚያየውና የሌሎችን እህቶችን አይቷልና እግዚአብሔር ደግሞ ከፈቀደ የጠፋው ወንድም ያለ እሱ መጥቶ ከዛኔና አንድ ታናሽ እህቴ ነን እስካሁን ያው ትዳር ውስጥ ያልገባኑና የኛም ማየት ይፈልጋልና አባቴ እግዚአብሔር ይመስገን አባቴ ገና ልጅ ነው። ገና የኔን ልጆች ያያል ብዬ አስባለሁ። የኛን የእህቶቼን ልጅ ቢያይ ደስ ይለኛል። አባቴ ቅድሚያ አያት ቢሆን ደስ ይለኛል። ይሄ የምኞት ነው እና እንዳልኳችሁ ሲለኝ እሺ እመጣለሁ፣ በቃ እኔ ትንሽ ታገሰኝ፣ ቢያንስ 3 ወር ጊዜ ስጠኝ፣ እግዚአብሔር ከፈቀደ ሐምሌና ነሐሴ ላይ እመጣለሁ አልኩት። ከዛም ደግሞ እኔም በእንትን ያራዘምኩት እንዳልኳችሁ ያራዘምኩበት ምክንያት ስላለኝ ነው። እኔም የወደፊቱ ባለቤቴም ያንን ነገር ስንነግረው ኦኬ ለካ ይሄም አለ ብሎ እሱም በዛ ምክንያት ማለት በቃ ይሆናል አለ ቤተሰብ ውስጥ ወይም እንደዚህ አሁን ትዳር ስትመሰርቱ ጓደኛ ስትይዙ እጮኛ ስትይዙ ቤተሰብ ምናምን የሚያውቀው ከሆነ ከባላችሁ ቤተሰብ የሆነ ሰው ካረፈ
ከወደ እናንተም እንደዛው ያው ትንሽ ሰርጉ ማራዘም አለባችሁ አይደለ? እና እንደዛ ነው እና በዛ ምክንያት እንዳራዘም ነው ምናምን ስለነጋቸው ኦኬ ያሉ ተስማሙ ማለት ነው። ከዛም አባቴ እኔ እኮ አባቴ ያልኩት እንደውም ያው እኔ በነገራችን ላይ በፊት ምን አስባለሁ መሰላችሁ ይሄ ማግባት ምናምን አልፈልግም ነበር ማለት ከማየውም ከአንዳንድ ነገሮችም ይሄ አግብቶ ትዳር መያዝ ምናምን ብዙም አልፈልገውም እና እንደውም ቤቴ ካለቀ በቃ እናት አባቴን አምጥቼ ጦርበታለሁ ምናምን ነበር የምለውና እንደውም እኮ እንደዛ ሳላልቅ እኔ አሁን አማችህ ወደ አሁን አማች እንግዲህ አማች አለ የሚባለው አማችህ ያው አሁን እግዚአብሔር ፈቅዶ ተገናኘን አብረን ስለሆን ነው እንጂ እኮ እኔ ፍላጎት የለኝም የማግባት እንደዚህ ትዳር የመያዝ እዚሁ እየሰራው እየመጣው እናንተን እያየው እየተመላለስኩ ነው መኖር የምፈልገው ምናምን ስራው። ከዛ አንድ ነገር አለ ጠያቂ ጠየቀኝ ማለት ነው። እኔ ቆይ እናንተን ማለት እኔ እናንተ ስላላችሁ ነው እንደዚህ በጣም ደስተኛ ሆኜ በእናንተ አግኝቼ የምኖረው እናንተ ስላላችሁ ነው መጥቼ የምጠይቃችሁ ከተማ ላይ እናንተ ስላላችሁ ነው ማለት በቃ በጣም ብዙ ነገር ተናገረኝ ማለት ነው። ማለት እናንተ ስላላችሁ ነው እና ከዛም ደግሞ እኔ አሁን ምንም ነገር አልፈልግም የእናንተን የልጆችን ደስታ ማየት ነው የምፈልገው። አንቺም እንደዛ ያ ነገር እንዲሰማሽ እፈልጋለሁ አለኝ ማለት ነው። ከዛ እኔ ደግሞ አይ እኔ እኮ በፊትም አልፈልግም ነበር የማግባት ግን ቤት ካለኝ ንብረት ካለኝ ንብረቴን ያለ ሰው ይጦረኛል ብዬ ነው የማስበው ስለው አይ ልጅ አለ በቃ ማለት አንቺስ እሺ ይሁኝ ሰውስ እንዴት ያስቀምጥሻል አለኝ። እና አባቴ በነገራችን ላይ ልጆቹን ማንም ሰው እንዲያነሳበት አይፈልግም እና እሷ እኮ ውጭ ሀገር ሰርታ ከዛ መጣች ቤት ገዛች ስራ ሰራች ምናምን ነገር ወዘተ ከዛ ደግሞ እና አግብታለች ልጅ አላት ብለው ደግሞ ይጠይቃሉ አለ ሲነግረኝ ማለት ነው። ከዛ ሰው ከውጭ መጣች ሲባል ኦኬ ከውጭ መጣ ምን ይዛ መጣች ስትባይ እንዴ ቤት ሰርታ አሁን ደግሞ ስራ እየሰራች ነው እና እዚህ ቦታ እየኖረች ነው ስትባሉ ሲሉ ከዛ ቀጣይ ጥያቄያቸው ደግሞ አግብታለች ወይ አግብተሽ እንኳን አዎ ብታያቸው ወግዳለች ወይ ነው የሚሉሽ። ከዛ አንቺ ግን አይ አላገባችም ቢባል ታዲያ ካላገባች ካልወለደች ምንድን ነው ሀብት ዝም ብሎ ምን ይሰራል ነው የምትባየው አለኝ። እና በጣም ገረመኝ እሱ ራሱ ይሄንን ነገር ማሰቡ። አይኑ አውቃለሁ ያስባል ያውቃል አባቴ ግን በጣም ገረመኝ። ይሄ ነገር ከተማ ብቻ ያለ ይመስለኝ። አሁን ከተማ ብዙ ልጆች የከተማ ልጆች አታገቡም ወይ አትወልዱም ጥያቄ አለ። ገጠር ግን ያው ፊት ለፊት አይናገሩም። አታገቢም እንደ አትወልጂም እንደ የሚሉ በጣም ትንሾች ናቸው። እኔ በተለይ ታናናሾች አግብተው አንቺን ለምን አታገቢም በቃሽ እስከ መቼ የሚሉ አሉ። እኔ ለእነሱ 1 ኪሎ ስኳር ቡና ብያቸው ሳይሆን ያው ሰው ማውራት ሰር የሚፈልግ ያወራል እና ሰው አባቴ ይሄንን አለኝ ማለት ነው። ከዛ እኔ ደግሞ አባቴ ይሄው ቃሌ ነው ፈጣሪ ይመስገን አሁን ወደ ህይወቴ የምትወደው በጣም እንደ ልጅህ የምታየው አማች ስላገኘህ እንግዲህ ከሱ ጋር መጥቼ ያው ወደፊት እንግዲህ ነው የማስበውና እድረኛ ነህ አባቴ ብዬ በቃ አመስግኜ በቃ ችግር የለም ይሄንን እንደ ቀልድ ነው ያልኩህና ከዚህ በኋላ አንተ ያልከኝን ነገር አደርጋለሁ ብዬ እንግዲህ ያው አሁን የካቲት ያለቀ ነው መጋቢትም ከያዝ ነው ሚያዝያ ግንቦት ሰኔ ሐምሌ ከ3 ወር በኋላ ወይም ደግሞ ከ4 ወር ልክ በ4 ወይም ደግሞ 4 ወይ 3 ነው ከዚህ በኋላ እኔ መስራት የምፈልገው ማለት ነው። ከዛ በኋላ ግን የምቀመጥ የማይመስለኝም የኔ ፍላጎትን ወደ ኋላ ትቼ ያው ኢትዮጵያ ገብቼ የቤተሰቦችን ደስታ የቤተሰቦችን ፈገግታ ማየት እፈልጋለሁ። በነገራችን እንዳልኳችሁ ነው ኢትዮጵያም ከሰራችሁ መለወጥ ትችላላችሁ። ግን ግዴታ ገንዘብ ቤት ቢኖራችሁም ትንሽዬ ገንዘብ 100 ሺህ ብርም ትሆን 200 ሺህ ብር ትሆንም እንደ መነሻ ትንሽዬ ብር ያስፈልጋችኋል እና እኔ ያንን ትንሽዬዋን ብር አጥቼው አይደለም ግን አይ ዶንት ኖ የሆነ ፍርሃት ነው የሚለኝ በቃ ያንን ምንም እኮ ጎደሮ አይሞላም ግን በቃ በዚህ አጋጣሚ ያው አባቴ ቤቱን ከሰራው መጀመሪያ ባዶ ቦታውን ብቻ ነበር ያየውና ከዛ ቤቱ አምሮ አርቆ ተሰርቶ ምናምን ሲያየው ለመጀመሪያ ጊዜ መጥቶ ነው ያየውና በጣም ደስ አለው። እውነት በጣም በቃ ታዲያ እኮ ይሄ ቤት ያምራል፣ ቆንጆ ቤት ሰርተሻል ልጄ ያምራል፣ ውብ ነው፣ ግን አንቺ የሌለሽበት ማለት አንቺ በቃ የሆነ የጎደረ ነገር እንዳለ ይሰማዋል አለኝና በጣም ተሰማኝ። ምክንያቱም
በሰዓቱ ቤት መጥቶ እሱ ያው ጓደኛዬ ጋር ከእሱ ጋር እንዲሁም ከእህቶቼ ጋር ምናምን ነው ቤት ውስጥ ያሉት እና ግን ቢሆንም ያ ቤት የሙሉዓለም ቤት ነው ስለተባለ ወይም ደግሞ የእኔ ቤት ስለሆነ ያው ቤት የእግዚአብሔር ነው። እኔ ቤት የሁሉም ነው የቤተሰቦችም የኔም ነው እና ግን በቃ ያ ቤት የእሷ ነው ከተባለ በቃ የአንድ ሰው እንደጎደረ ውስጣችሁ ይነግራችኋል። እና ታዲያ አንቺ የሌለሽበት ምን ዋጋ አለው ምናምን አለኝ። እንግዲህ አባቴ አባቴ እንዲሳካልኝ እንዲሞላልኝ ጸልይልኝ እና እስከ ዛሬም ያን በአንተ ጦረት ነው እዚህ የደረስኩት። ቀጣይ ደግሞ መጥቼ እናንተን እዚህ በቃ ለእናንተ በቃ ላለ የእናት የልጅ ልክና እንዴት ነው እኛ ከእናቶቻችን ቤት እናታችን እንደምታደርግልን ያንን ነገር ማድረግ እፈልጋለሁ። እነሱ ሲመጡ ማስተናገድ ምናምን ነገርና አባቴ ይሄንን አለኝ። እናንተም እንግዲህ እናት አባቶቻችሁ የእናንተን አላቅም፣ የኔ ቤተሰቦች ግን እንደዚሁ ነው። በዚህ አጋጣሚ እንግዲህ ያው ዩቱብ ቻናሌ 5000 ሰብስክራይብ ቢኖረኝ ቪዲዮዬ እይታውና ሰብስክራይቤ እኩል አይሄድምና ፕሊስ ቪዲዮዬን እችን ቪዲዮ የምታዩ በሙሉ ላይክ እያደረጋችሁ አብራችሁ ይሁኑ። ላይክ ስታደርጉት ራሱ ዩቲዩብ ሼር ያደርግልኛል ለሌሎቹና ሰብስክራይብ ሳይሆን ላይክ በማድረግ ቪዲዮን ጀምሩት። እንዲሁም ደግሞ ሰብስክራይብ እናድርግሽ ካላችሁም ሰብስክራይብ ብታደርጉኝ ኢትዮጵያ እስከሚሄድ ድረስ ቢያንስ ትንሽ 10,000 ሰብስክራይብ ከዛ በላይ ደግሞ አሉ። ዩቲዩብ በጣም ብዙ ፕሮሰስ እንዳለው ከዚህ በፊት ነግሬያችኋለሁ። እሱን ነገር አስተካክዬ ያው ኢትዮጵያም ሲሄድ ዩቲዩብ መስራት እፈልጋለሁ እና እንድታበረታቱኝ እፈልጋለሁ ውዶችዬ። እኔ የምፈልገው ከእናንተ ቪዲዮን ስታዩ ብቻ ላይክ በማድረግ ጀምሩት። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ